በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ በአማን ተንሥአ። ክርስቶስ ተነስቷል፣ በእውነትም በእርግጥም ተነስቷል። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ብርሃነ ትንሣኤ እያየን ባለንበት በበዓለ ሃምሳ ውስጥ ነውና ያለነው። ይህንኑ ሰላምታችንን እንግዲህ እንደሱ እንደ አምላካችን ፈቃድ በምንገናኝበት ጊዜ ሁሉ እየተቀባበልን ቅድስት ቤተክርስቲያናችን በነገረችን ባስተማረችን መሰረት የእሱን የአምላካችንን ትንሣኤ እየመሰከርን እንሰነብታለን። ለዚህ ሰዓትና ደቂቃ እንድንደርስ ፈቃዱ ይሆነልን የሁላችን አባት የሁላችን ጌታ የሁላችን መድኃኒት የሁላችን አስገኝ የሁላችን መሪ አስተዳዳሪ የፍቅር አምላክ ቸሩ መድኃኔዓለም ክብርና ምስጋና ለገናና ስሙ ይሁንልን። አማላጅቱም የእናትነት ፍቅሩ አልተለየንምና ቃል ኪዳኗ ከክፉ ጠብቆናልና ሁልጊዜም እሷን ተማጽነን ያፈርነው ያጣነውም ነገር የለምና ልጅ ወዳጄ የሚለው ጸሎቷ ስላልተለየን ስሟ የከበረ የተመሰገነ ይሁን። እሱ የጠራቸው ያከበራቸው ያጸደቃቸው ለኛም አማላጅነታቸው ተራዳይነታቸው ጥበቃቸው እንዳይለየን ስለነሱ ብሎ እንዲለመነን የሰጠን የቅዱሳኑ ሁሉ ጸሎትና በረከት አልተለየንምና የፍቅር አምላክ ቸሩ መድኃኔዓለም አሁንም ክብርና ምስጋና ለሱ ከምንም ነገር በላይ እያደረሰን እያቀረብን የእነዚሁ ለቅዱሳን ጸሎት ድጋፍ አድርገን ነው የዛሬው መርሃ ግብራችንን እንግዲህ ወደ እናንተ የምናደርሰው። በማህደረ ተዋህዶ እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ከተለያዩ ምንጮች እያመጣን የምንከታተለውን መንፈሳዊ ዩቲዩብ አገልግሎታችንን ሁላችሁም ይህን መርሃ ግብር የምታደምጡ ሁሉ እንደምታስታውሱት እንግዲህ ቅዱሳን የምናስብበት ዋኖቻችሁን አስቡ የሚባል መርሃ ግብር እንዳለን ታውቃላችሁ። እናም ለዛሬም ያንኑ በማስከተል ማለት ነው የቅዱስ ማርቆስ ወንጌላዊውን ዕረፍቱን በማጠየቅ ሚያዝያ 30 የሚታሰብ ታላቅ በዓሉ ነውና ያንን በማስመልከት ቅዱሳን መጻሕፍት ተባብረው የሚመሰክሩለትን እኛም ምንጭ ጠቅሰን ወደ እናንተ የምናደርሰውን መርሃ ግብራችንን ነው ይዘን የተመለስ ነው። አምላካችን አሁንም ስለ ቅዱሳኑ ብሎ እንዲለመነን እየተማጸን ቅዱስ ማርቆስ ማን ነው የሚለውን እንዲህ አጠር ባለ መልኩ ለማየት እንሞክራለን። ከሁሉም እናስቀድመው እንደተለመደው መጽሐፈ ስንክሳራችን ሚያዝያ 30ን ምን ብሎ እንደሚያነሳው የቅዱስ ማርቆስ የዕረፍቱ በዓል ምን እንደሚመስል የነገረንን ከሁሉ እናስቀድማለን። ከዚያ በቀጣይ ሌሎች ጉዳዮችንም እንደዚሁ ለማየት እንሞክራለን። አንድ አምላክ በሚሆን ይለናል መጽሐፈ ስንክሳር ሚያዝያ 30 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 30 በዚህች ቀን ለእስክንድርያ ሊቀ ጳጳሳት አለቃ የሆነ ወንጌልን የጻፈ ሐዋርያው ቅዱስ ማርቆስ በሰማዕትነት አረፈ። የዚህም ቅዱስ የአባቱ ስም አርስጦቡሎስ ነው። እርሱም ከአምስቱ ሀገሮች የሆነ የእናቱም ስም ማርያም ነው። እርሷም በሐዋርያት ሥራ መጽሐፍ ተጽፋለች። እርሱም አስቀድሞ ስሙ ዮሐንስ ነው። በግብረ ሐዋርያት ማርቆስ በተባለ በዮሐንስ እናት ቤት ሐዋርያት ይጸልዩ እንደነበረ ተብሎ እንደተጻፈ እርሷም ባለጸጋ ነበረችና የዮናናውያንን የሮማይስጥን የዕብራይስጥን ትምህርት ለልጇ ለማርቆስ አስተማረችው። ባደገም ጊዜ በርናባስ ወንጌልን ለመስበክ ከጳውሎስ ጋር ሲሄድ ይዞት ሄደ። በእነርሱም ላይ የሚደርስባቸውን መከራ አይቶ በጵንፍልያ ከተማ ሳሉ ትቷቸው ወደ ኢየሩሳሌም ተመለሰ። ሐዋርያትም በተመለሱ ጊዜ የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስን ወደ ማመን አሕዛብ እንደተመለሱ እግዚአብሔርም በእጆቻቸው ላይ ድንቅ ታምራትን እንዳደረገ ተናገሩ። ይህ ብላቴና ማርቆስም ከእርሳቸው ስለመለየቱ አዘነ፣ ተጸጸተ። ከዚያም አብሯቸው ሊሄድ ፈለገ። አስቀድሞ ትቷቸው ስለተመለሰ ጳውሎስ ሊያስከትለው አልወደደም። በርናባስ ግን ወሰደው፣ አጎቱ ነውና። በርናባስም ካረፈ በኋላ ወደ ሮሜ ሀገር ወደ ቅዱስ ጴጥሮስ ሄዶ ለእርሱ ደቀ መዝሙሩ ሆነ። በዚያም ቅዱስ ጴጥሮስ የተረጎመለትን ወንጌልን ጻፈ፣ በሮሜ ሀገርም አስተማረበት። ከዚያም በክብር ባለቤት በጌታችን ኢየሱስ ክርስቶስ ትእዛዝና በሐዋርያትም ትእዛዝ ወደ እስክንድርያ ሀገር ሄደ። በውስጧም የከበረ ወንጌልን አስተማረ። ደግሞም በአፍራቂያና በአምስቱ ሀገሮች በርቃ በሚባልም ሀገር ወደ እስክንድርያ ከተማ በገባ ጊዜ ጫማው ተቆረጠ። በዚያም በከተማው መግቢያ ጫማ ሰፊ ነበረ። ቅዱስ ማርቆስም እንዲሰፋለት ለእርሱ ሰጠው። ሲሰፋም ጣቱን ወግቶ ሰነጠቀው፣ ከእርሱም ደም ፈሰሰ። በዮናኒም ቋንቋ ኤታስታኦስ አለ። ትርጓሜውም አንድ እግዚአብሔር ማለት ነው። ቅዱስ ማርቆስም ስሙን የምትጠራው አውቀው ነውን አለው። እንጠራዋለን እንጂ አናውቀውም አለ። እግዚአብሔር ሰማይና ምድርን ከፈጠረበት ጊዜ ጀምሮ አባታችን አዳም ትእዛዙን እንደተላለፈ የጥፋት ውሃም እንደመጣ ሙሴንም እንደላከውና እስራኤልን ከግብጽ እንዳወጣቸው
ሕግንም እንደሰራላቸው ናቡከደነጾርም ወደ ባቢሎን ማርኮ እንደወሰዳቸውና ከ70 ዓመት በኋላ ወደ ሀገራቸው ኢየሩሳሌም እንደተመለሱ ክርስቶስ ሥጋ በመልበስ ወደ ዓለም ስለመምጣቱ ነቢያት ትንቢት እንደተናገሩ ያስተምረው ዘንድ ጀመረ። ከዚያም በኋላ ወደ ምድር ምራቁን ትፍ ብሎ ጭቃ አድርጎ ጣቱን ቀባው። ወዲያው ዳነ፣ በጌታችንም አመነ። ያም ሰፊ ስሙ አንያኖስ ነው። ቅዱስ ማርቆስንም ወደ ቤቱ ወስዶ ልጆቹን ዘመዶቹንም ወደ እርሱ አቀረበ። እርሱም አስተምሮ አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የክርስትና ጥምቀትን አጠመቃቸው። በክብር ባለቤት በጌታችን ኢየሱስ ክርስቶስ ያመኑ ሰዎች በበዙ ጊዜ የቅዱስ ማርቆስን ዜና ሰምተው የሀገር ሰዎች ሊገሉት ተሰበሰቡ። እርሱም አንያኖስን ኤጲስቆጶስ አድርጎ ሾሞ ልጆቹንም ቄሶችና ዲያቆኖች አድርጎ ከዚያም ወደ በርቃ ወደ 5 ሀገሮችም ወጥቶ አስተማረ። በቀናች ሃይማኖትም አጸናቸው። በእርሳቸውም ዘንድ 2 ዓመት ኖረ። ኤጲስቆጶሳትን ቀሳውስትና ዲያቆናትን ሾሙላቸው። ከዚህም በኋላ ወደ እስክንድሪያ ተመለሰ። ምእመናንም ተጨምረው በዝተው በታወቁ ቦታዎች ሁሉ በባህሩም ዳር በላሞች መካበቢያ በሚባለውም አብያተ ክርስቲያናትን ሰርተው አገኛቸው። ከሃዲያንም የከበረ ሐዋርያን ይገድሉ ዘንድ በብዙ ድካም ፈለጉት። እርሱም 5ቱን አገሮች ሲጎበኝ በስውር ወደ እስክንድሪያ ከተማ ይገባ ይወጣ ነበር። በአንዲት ዓመትም ከ5ቱ አገሮች ተመልሶ ሚያዝያ 17 ቀን በመድኃኒታችን የትንሣኤ በዓል ወደ ቤተ ክርስቲያን ገባ። ሕዝቡም ሁሉ በዙሪያው አሉ። ከሃዲያንም ወደ ቤተ ክርስቲያን ገብተው በአንገቱ ውስጥ ገመዶችን አድርገው በከተማው ሁሉ ጎተቱት። እነርሱም ገና እንደ ፍየል ሙክት እንጎትተዋለን እያሉ ይጮሁ ነበር። በላሞች መካበቢያና በሀገሪቱ አደባባይ በከተማውም ዙሪያ በየቀኑ ሲጎትቱት ኖሩ። ሌሊትም በሆነ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከሐዋርያት ጋር በነበረበት አርያ ሆኖ ተገለጠለት። ሰላምታም ሰጥቶ አጽናናው፣ ቃል ኪዳንም ሰጠው። እነሆ አንተ ከወንድሞችህ ከሐዋርያት ጋር ተካከል ካለው እርሱም በልቦና ፈጽሞ ደስ አለው። በማግስቱም 2ኛ ገመዶችን በአንገቱ አድርገው በሀገሮች ሁሉ ጎተቱት። በቀኑም መጨረሻ ነፍሱን አሳልፎ ሰጠ። ከሃዲዎችም ታላቅ እሳትን አንድደው የቅዱስ ማርቆስን ሥጋ ከውስጡ ጨመሩ። በክብር ባለቤት ጌታችን ፈቃድም ንውጽውጽታ፣ ጨለማ፣ ቀዝቃዛ ነፋስ፣ መብረቅና ነጎድጓድ ሆነ። ፀሐይም ጨለመ። ከሃዲዎችም ሸሹ። ምእመናንም መጥተው የሐዋርያ ቅዱስ ማርቆስን ሥጋ ወሰዱ። ምንም ጥፋት ሳይደርስበት ደህና ሆኖ አገኙት። በመልካም ልብስም ገንዘው በጥሩ ቦታ አኖሩት። መታሰቢያውንም አደረጉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱስ ማርቆስ ጸሎት ይማረን። በረከቱ ከኛ ጋር ለዘላለሙ ትኑር አሜን ይለናል። እንግዲህ መጀመሪያው ምንጫችን መጽሐፈ ስንክሳር ስለ ቅዱስ ማርቆስ የሚነግረንን በዚህ መልኩ ያየንበት። እንግዲህ ማርቆስ ማለት ሌላው ደግሞ ወንጌል አንደምታችን በተለይ መግቢያው ላይ ስለ ቅዱስ ማርቆስ እንደዚሁ የሚነግረን ጥቂት ማስታወሻም አለ። ማርቆስ ማለት ንህብ ማለት ነው። ንህብ ወይም ንብ ማለት ነው። ከሁሉ እንዲቀስም አስቀድሞ ከክርስቶስ ኋላ ከሐዋርያት ተምሯልና። ማርቆስ አንበሳ ማለት ነው። አንበሳ ለላም ጌታው እንደሆነ እንዲሰብረው አምልኮተ ላህምን ከግብፅ አጥፍቷልና። አንድም ካህን ልዑክ ማለት ነው። ቅዱስ ማርቆስ ጴጥሮስን ተከትሎ እንደሄደና ግብፅን ለማርቆስ ቅዱስ ጴጥሮስ ሰጥቶት እሱም ሮም እንደወረደ ማርቆስም ከዚያ ገብቶ ወይም ከዚህ ገብቶ ጌታ ከጽንስ ጀምሮ ያደረገውን ታምራት ያስተማረውን ትምህርት የሰራውን ትሩፋት ቢነግራቸው ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ ተመለሱ፣ አመኑ፣ ተጠመቁ። ትምህርት ካልደረሰበት ለማዳረስ ወጥቶ በሚሄድበት ጊዜ አባታችን በቃል ያለ ይረሳል፣ በመጽሐፍ ያለ ይወረሳልና ጻፍልን ብለው በዚያ ምክንያት ይጽፋል። አንድም እሱን እንዳባትነቱ ይጽፋል እያለ በተለየ መልኩ ይሄንኑ የሚገልጽበት አለ። ያው እንግዲህ ልመናው ክብሩ ይደርብንና ከ72ቱ አርድእት አንዱ ቅዱስ ማርቆስ የጻፈው ወንጌል ይሄ ነው እያለ ወደ ወንጌል አንደምታው መግቢያው ላይ የቅዱስ ማርቆስን ሕይወት ባጭሩ ከገለጸልን በኋላ ራሱ ቅዱስ ማርቆስ ወደ ጻፈው ወንጌል ይሄዳል ማለት ነው። እንግዲህ እዚህ ላይ እንዳየነው ነገር ቅዱስ ማርቆስ ከ72ቱ አርድእት አንዱ እንደሆነ ነው። አሁንም ይሄንን የሚያሳስብልን ሌሎች ደግሞ እዚህ ውስጥ ያልተካተቱ ነጥቦችን ደግሞ ለማየት እንሞክር ከሌላ ምንጭ። ቅድም እንዳልነው የቅዱስ ማርቆስ የቀድሞ ስሙ ዮሐንስ ነው። እናቱ ማርያም ቅዱሳን ሐዋርያትን ታገለግል ስለነበር ቤቷንም ለጸሎት እንዲሆን አደረገች። ቅዱስ ማርቆስ በትውልዱ ዕብራዊ ሲሆን ቤተሰቦቹ ግን ይኖሩ የነበሩት በሰሜን አፍሪካ ቀሬና በተባለችውና በዛሬዋ ምዕራባዊ ሊቢያ ጠረፍ አካባቢ ነበር።
ነገር ግን የሰሜን አፍሪካ ዘላን ጎሳዎች የሆኑት በርበሮች በየጊዜው ከተማቸውን እየዘረፉና ጥቃት እየሰነዘሩ ሲያስቸግሯቸው እናቱ ማርያምና አባቱ አርስጦቡሎስ ወደ ትውልድ ሀገራቸው ኢየሩሳሌም በመመለስ በዚያው መኖር ጀመሩ። ቅዱስ ማርቆስም በዚያው ስላደገ በዘመኑ ይሰጥ የነበረውን ትምህርት ተምሯል። የላቲን የግሪክና የዕብራይስጥ ቋንቋዎችን በደንብ ያውቅ ነበር። ወንጌልን መጀመሪያ ከጌታችን በኋላም ደግሞ ከቅዱሳን ሐዋርያት እየዞረ ስለተማረ ንብ ተብሏል። አንበሳ የተባለበትን ምክንያት አንበሳ ላምን እንደሚሰብር ማርቆስም እንዲሁ በላም አምሳል ተሰርተው ሲመለኩ የነበሩ የግብጽ ጣዖታትን ሰባብሮ አጥፍቷልና ነው። ጌታችን በይሁዳ አውራጃዎች እየተዘዋወረ ሲያስተምር ቅዱስ ማርቆስ ያን ጊዜ ገና ሕፃን ነበር። ለዚህም ነው ጌታችን መከራ መስቀሉን እየተቀበለ ወደ ቀራኔው ሲሄድ ማርቆስ እርቃኑን በነጠላው ሸፍኖ ሲከተለው አይሁድ ሊይዙት ባሰቡ ጊዜ ጨርቁን ጥሎ ራቁቱን የሸሸው። ሐዋርያት ዓለምን ዕጣ በዕጣ ተከፋፍለው ሲወጡ ቅዱስ ማርቆስ በበርናባስ አቅራቢነት ከቅዱስ ጳውሎስ ጋር መጀመሪያ ጉዞው በ46 ዓመተ ምህረት ለስብከተ ወንጌል ወጥቶ ነበር። ነገር ግን ጵንፍልያ በምትባል ከተማ ላይ እናቴን አፈቀችኝ ስላለ በርናባስ ይዞት ወደ ኢየሩሳሌም ተመልሷል። የሐዋርያት ሥራ ምዕራፍ 13። ነገር ግን ሐዋርያት ከሄዱበት ተመልሰው ስላደረጓቸው ተአምራት ሲናገሩ ሲሰማ ተጸጸተ። ድጋሚም ከበርናባስ ጋር ሄደ። በርናባስም ካረፈ በኋላ ወደ ሮሜ ሄዶ ቅዱስ ጴጥሮስን ተቀላቅሎ ደቀ መዝሙሩ ሆነ። በዚያም ቅዱስ ጴጥሮስ የተረጎመለትን ወንጌል ጻፈ። በሮሜ ሀገርም አስተማረበት። ከዚህም በኋላ በጌታችንም ትእዛዝ በ60 ዓመተ ምህረት ወደ ሰሜን አፍሪካ መጥቶ እስክንድርያ ደረሰ። በሀገሪቱም አምልኮተ ጣዖት በስፋት ተንሰራፍቶ ስለነበር ወንጌልን እንዴት አድርጎ መስበክ እንዳለበት እያሰበ በከተማ ሲዘዋወር የእግሩ የጠፍር ጫማው ተበጠሰና ለአንድ ሰፊ ሰጠው። ይህ እንግዲህ ከለያየ ነው። ቅዱስ ማርቆስም በእስክንድርያ ወንጌልን ሰብኮ አገልጋዮችን ሾሞ ወደ ሰሜን አፍሪካና ሌሎች 5 ሀገሮች ሄዶ ወንጌልን ሰበከ። ወደ ትውልድ ሀገሩ ቀሬናም ሄዶ ሰብኳል። ከ2 ዓመትም በኋላ ወደ እስክንድርያ ቢመለስ ክርስቲያኖች ጸንተው ቤተ ክርስቲያን ሰርተው አገኛቸው። ጥቂት ዓመታትን ቆይተው ቢመለስ ምዕመናን በዝተው አግኝቶ ደስ አለው። ገበሬ የዘራው በቅሎ የተከለው ጸድቆ ሲያይ ደስ እንደሚለው በዓለ ትንሣኤን ከእነርሱ ጋር ሲያከብር እኒያ አላውያን መመለሱን ሰምተው ሊጣሉት መጡ። ምዕመናንም አባታችን ሽሽ አሉት። ኖላዊስ ሰሄር ይሜጦ ነፍሶ በእንተ አባጊው ማለትም ዮሐንስ ወንጌል ምዕራፍ 10 ቁጥር 11 ላይ ያለው ነው። መልካም እረኛ ነፍሱን ስለ በጎቹ ይሰጥ የለምን? አይሆንም፣ አልሸሽም አለ። እንደ ላም ባንገቱ ገመድ አስረው በረሃ ለበረሃ ሲጎትቱት ዋሉ። ስጋው በእሾህ በጋሬጣ ተበሳሳ። ወደ ጌታ ቢያመለክት ለእርሱ ተገልጾ ስቃዬን አይቼ ልመናን ሰምቼ ላሳርፍ መጣው። ስለተቀበልከው መከራ ክብርህን ከ12 ደቀ መዛሙርቴ አንድ አድርጌልሃለሁ፣ በስሜ የተማጸነኝን እምርልሃለሁ ብሎ ቅድስት ነፍሱን ከስጋው ለይቶ በቃል አቅርነት በሰባተ መላእክት አሳርጓታል። በዚህ ጊዜ የ70 ዓመት አረጋዊ ነበር። እኛም ስጋውን እናቃጥላለን ብለው እንጨት ሲረበረቡ ዝፍት ሲያርከፈክፉ ታላቅ ነጎድጓድ ሆኖ ምድር ተናውጣ ፀሐይም ብርሃኗን ከልክላ ምን መጣብን ብለው እንዲሸሹ ሆኗል። ኋላ ግን ምዕመናን ብርሃነ መብረቅ ተከቦ አግኝተው ቀብረውታል። አሁንም የቅዱስ ማርቆስን ጉዳይ ሌላ ምንጭ ጠቅሰን መቼስ ነገራችንን ሙሉ ለማድረግ ቀጣዩን ደግሞ እንዲህ ለማድመጥ እንሞክር። ወንጌልን የጻፈው ከቅዱስ ጴጥሮስ ጋር ሆኖ እርሱ እየነገረው ማለትም ቅዱስ ጴጥሮስ እየነገረው እንደሆነ ይታመናል። ከእርገተ ክርስቶስ በኋላ በ11ኛው ወይም 11ኛው ተፈጽሞ 12ኛው ሲጀመር ነው የጻፈው። እናቱ በዕብራይስጥና በዮናናውያን ቋንቋ እያስተማረች እንዳሳደገችው ከላይ እንዳየነው ሊቃውንትም ይነግሩናል። ወንጌሉን የጻፈው ግን በሮማይስጥ ቋንቋ ነው። በወንጌሉ ማለትም በማርቆስ ወንጌል ምዕራፍ 14 ቁጥር 51 ላይ ርቃኑን በነጠላ የሸፈነ አንድ ጎበዝ ይከተለው ነበር የተባለው ቅዱስ ማርቆስ እንደሆነ ይነገራል። ጌታችን መድኃኒታችን ኢየሱስ ክርስቶስ በቃና ዘገሊላ ሰርግ ቤት ውሃውን ወደ ወይን ሲለውጥ ውሃ እየቀዱ ጋኑን ከሞሉት ተማሪዎች አንዱ ነበር። ጌታችን ኢየሱስም 72ቱን አርድእት ሲመርጥ አብሮ ተመረጠ። ቅዱስ ማርቆስ በአንበሳ ተመስሏል ብለን እላይ ላነሳነውን ጉዳይ ደግሞ ምክንያቱ ምንድነው ቢሉ እግዚአብሔር አንበሳ ተብሎ ተጠርቷል። ሆሴ ምዕራፍ 13 ቁጥር 7 ጌታችን ኢየሱስም የይሁዳ አንበሳ ተብሏል። ራእይ ምዕራፍ 5 ቁጥር 5 አንድም በአንበሳ የተመሰለበት ምክንያት በግብጽ የላም ምስል ጣዖት አቆመው ይሰግዱ ስለነበር አንበሳ ላምን እንዲሰብረው እርሱም ላህመ ጣዖትን በትምህርቱ በግብጽ የሚመለኩ የአሕዛብን ባዕድ አምልኮትን አጥፍቷልና ነው። ሌላው የአሦርና የዕብራውያን ነገስታት በዙፋናቸውና በበትረ መንግስታቸው ላይ የአንበሳ ምስል ያስቀርጹ እንደነበረ በሀገራችንም ደግሞ ነገስታት ሞአንበሳ ዘምነገደ ይሁዳ እየተባለ እስከ ቅርብ ጊዜ ይጠቀሙበት እንደነበረ ይነገራል። ይሄ በአንደኛ ነገስት ምዕራፍ 7 ቁጥር 29 ላይ ያለ ታሪክ ነው።
ሆኖም ግን የቅዱስ ማርቆስ ወንበር እስክንድሪያ ወይም ግብጽ በመሆኑ ይህ የእስክንድሪያ ቤተክርስቲያን ወንበር ዛሬ ድረስ በአንበሳ ተሰይሞ ይጠራል። የኛም የኢትዮጵያ ቤተክርስቲያን በማርቆስ ወንበር የተጠቃለለች በመሆኗ አርማዋ የይሁዳ አንበሳ ኢየሱስ ክርስቶስ ነው። መሪዋም ኢየሱስ ክርስቶስ ነውና ቅዱሳንና ብፁዓን ሊቃነ ጳጳሳቶቿ ይህን አርማ ይዘው ነው ህዝቡን የሚመሩት። ዘፍጥረት ምዕራፍ 10 ቁጥር 19። ቅዱስ ማርቆስ ከጌታ እርገት በኋላ ወደ ግብጽ ከመድረሱ በፊት በተወለደበት ሊቢያ የመጀመሪያዋን ቤተክርስቲያን መስርቷል። አብያተ ክርስቲያናትን በማነጽ ትልቅ ተጋድሎ ያደረገና ከግብጽ አምልኮተ ጣዖትን ያጠፋ ታላቅ አባት ነው። ቅዱስ ማርቆስ ወንጌላዊ ከ72ቱ አርድእት አንዱ የሆነውን ሚያዝያ 30 ዕረፍቱን የምናስብለት የዚህ ሐዋርያ ወንጌላዊ በረከቱ ለሁላችንም ትድረሰን ይደርብን፣ አሜን። ማርቆስ ሐዋርያ ወንጌላዊው ሰማዕት፣ ማርቆስ ሐዋርያ ወንጌላዊው ሰማዕት፣ ሰበከ በግብጽ በመላ ዓለም፣ ሰበከ በእስክንድርያ በመላው ግብጽ፣ ሰበከ በግብጽ በመላው ዓለም፣ ሰበከ በእስክንድርያ በመላው ግብጽ። ማርቆስ ሐዋርያ ወንጌላዊው ሰማዕት፣ ማርቆስ ሐዋርያ ወንጌላዊው ሰማዕት፣ ሰበከ በግብጽ በመላው ግብጽ፣ ሰበከ በእስክንድርያ በመላው ግብጽ፣ ሰበከ በግብጽ በመላው ዓለም፣ ሰበከ በእስክንድርያ በመላው ግብጽ። ኮከብ ብሩዕ ቅዱስ ማርቆስ ዘሰረቀ እስክንድርያ ቤተ ክርስቲያን ዘንሰመያ። ኮከብ ብሩዕ ቅዱስ ማርቆስ ዘሰረቀ እስክንድርያ ቤተ ክርስቲያን ዘንሰመያ። ኮኖሙ አበ ለሰባ ግብጽ ወኢትዮጵያ በከመ ጳውሎስ ሐዋርያ። ኮኖሙ አበ ለሰባ ግብጽ ወኢትዮጵያ በከመ ጳውሎስ ሐዋርያ። ቤተ ክርስቲያን ብለን ከምንጠራት ከእስክንድሪያ የተገኘ የሚያበራ ኮከብ ቅዱስ ማርቆስ እንደ ሐዋርያው ጳውሎስ ለኢትዮጵያና ለግብጽ ሰዎች አባት ሆናቸው ማለት ነው። ከብዙ በጥቂቱ ይህን አሁን የዘመርነውን ዝማሬ ትርጓሜ የያዘው መልእክታችን ዋኖቻችሁን አስቡ የሚለው መልእክታችን ለዛሬ ቅዱስ ማርቆስ ወንጌላዊውን የሚያስብ እንደሱ እንዳምላካችን ፈቃድ የሐዋርያውን በረከት እናገኝበት ዘንድ በዚህ መልኩ ወደ እናንተ አደረስን። በዓላትን መጠቆማችን ማስታወሳችን አሁንም ወደፊትም እንቀጥላለን። በቀጣዩ እንደውም ከዚህ በኋላ የእመቤታችን የንጽሕተ ንጹሐን የሁላችን እናት የሁላችን እመቤት ከበዓላቶችሽ የትኛውን በዓል ትወጃለሽ ተብሎ ብትጠየቅ አንዱ ልደቴን ነው ብላ ተናግራለችና የልደቷን በዓል መታሰቢያ የሚያሳስበው መልእክት ደግሞ እሷ አማላጅቱ ትርዳን። በቀጣዩ ስንገናኝ ሰፋ አድርገን የምንመለከተው ይሆናል። እስከዚያው በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁን። የደጋጎቹ ቅዱሳኑ ሁሉ በረከታቸው ከሁላችን ጋር አምላካችን ያድርግልን። ስለነዚህ ሁሉ ብሎ ሀገራችን ኢትዮጵያን ሕዝባችን ሁሉ ከጥፋት ከክፉ ነገር ሁሉ ይሰውርልን። ደጉን መልካሙን ጊዜ ያቅርብልን። ክፉ የሚያስቡባትንም እሱ አምላካችን በቸርነቱ ከእግሯ በታች ያስገዛልን። መድኃኔዓለም የቀጠሮ ሰዎች ይበለን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም
በህሊናችን ጨምር። ማህደረ ተዋህዶ ለሚያደምጡ ሁሉ ማዳረሳችሁን እንግዲህ እንዳትረሱብን ነው። ያው ዘወትር ከናንተ የማይሰወር ስለሆነ ነውና ያው ላይክ፣ ሼር እንዲሁም ደግሞ ሰብስክራይብ በማድረግ መርሃ ግብሩ ለሚያደምጡ ሁሉ እንዲደርስ በእናንተ በኩል ማድረግ የሚገባችሁን ከማድረግ ወደ ኋላ እንዳትሉብን ከወዲሁ ለመጠቆም እንወዳለን። የዛሬውን መልእክቶቻችን ያገኘነው ከመጽሐፈ ስንክሳራችን እንዳለ እንደተጠበቀ ሆኖ በተመሳሳይ ስም የሚጠሩ ቅዱሳንን ከያዘው ከመዝገበ ቅዱሳን እንዲሁም መዝገበ ታሪክ ከተባለው ክፍል 2 መጽሐፍ ላይ እንዲሁም ከዌብሳይት ላይ አግኝተን ነው። እግዚአብሔር አምላካችን ለዚህ ሁሉ መስተንግዷችን ወደ እናንተ ላቀረብነው ሁሉ ጽፈው ደግሰው የሰጡንን ሁሉ የቸርነትና የምሕረት ባለቤት የሕይወትን ቃል ያሰማልን፣ በእድሜ በጸጋም ይጠብቅልን፣ የቀጠሮ ሰዎች ይበለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሁንም የትንሣኤውን ብርሃን በእያንዳንዳችን ልቦና እሱ አምላካችን እያበራልን የምንመላለስበትን ያን ብርሃን ይዘን እስከ መጨረሻው የምንጸናበትን ጥበቡን ማስተዋሉን ያድለን። የቅዱሳን አምላክ የሁላችንም መጨረሻ ስለ ደጋጎቹ ብሎ እንዲያሳምርልን ፈቃዱ ከሁላችን ጋር ይሁን። አሜን። ይቆየን።